ፍሬን ይዘ ምንም ብቋጥር ይሄ አርሰናል ነው። ዞር በል ወዲያ በል በእናት። ዛሬ ቦስ ሚኬል አርቴታ ትልቅ ክሬዲት አባቴ፣ ትልቅ ክሬዲት። በቃ ሳካ አልቻለም፣ አስወጥቶ ማዱዌኬን አስገባ። የፈጠረውን ተጽዕኖ አይተኸዋል። በሱ ነው ፔናልቲውን ያገኘ ነው። ኤሜሬትስ ላይ እንገናኝ ባየር ሊቨርኩሰን። አስቀይምሻለሁ ነው ምልሽ፣ አስቀይምሻለሁ። ለማንኛውም የአርሴ ፋሚሊ እንኳን ደስ አላችሁ፣ ይመቻችሁ። ትክክል ነው ምለው። ከሜዳ ውጪ ሄደ ጥሎ ማለፋ አቻ ይዘመተክ በሜዳ ማለት ነው እንደምታልፍ እርግጠኛ እንደመሆን ምንም ትክክል የለም። በቃ ሽንፈት ነበር መጥፎ ነገር፣ ማሸነፍ ግን በሜዳችን እናሳያቸዋለን። በራሳቸው ልጅ በሚገባ ኩምሽሽ አርገናቸዋል። ገነርስ ምንም መጥፎ ውጤት አይደለም፣ በሜዳችን ነው የመልሱ ጨዋታ። ምንም እንዳያሳስባችሁ፣ ማሸነፍ ብቻ ነው የሚጠበቅብን። ምናልባት ዛሬ አለመሸነፋችን በጣም እርካታን የሚሰጥ ነገር ነው። እርካታ ሰዎች አርሰናል ተቸግሮ እንግዲህ አቻ ውጤት ይዞ መጥቷል ከጀርመን ከባየር ሊቨርኩሰን ጋር የሻምፒየንስ ሊግ ጨዋታ አሁን ነበረው። ራውንድ ኦፍ 16 አንድ እኩል ወጥቷል። 89 ሆነ አርሰናል አቻው። ሁላችሁም ይሄን ቪዲዮ ለጓደኞቻችሁ ላኩላችሁ። ፎሎ ማድረግ እንዳይረሳ። አዲስ አካውንት ነው ይሄ። አርሰናል በዚህ ዓመት ለመጀመሪያ ጊዜ ነው በሻምፒየንስ ሊጉ ሲመራ። እስካሁን ድረስ ያው እንደምታውቁት አርሰናል አልተሸነፈም ሻምፒየንስ ሊግ። እናም ያው ሰከንድ ሃፍ እንደገቡ ነው የገባበት። ወዲያው ሰከንድ ሃፍ እንደተጀመረ ተዘናጉ። የመጀመሪያው ተሞከረ፣ በረኛው ወጣው፣ ኮርና ወጣ። ከዛ በጣም ያስቆ ደግሞ ኮርናን የገባበት 46ኛው ደቂቃ ምንም አልተጫወተም አርሰናል። በቃ እንዳጋጣሚ ማዱዌኬ ገባ። አሪፍ ተንቀሳቀሰ ማዱዌኬ። ከዛ ፔናልቲ ያሰጠ እንጂ በቃ በጣም ደስ የማይል ጨዋታ ነው ከአርሰናል። ከዛ ያው ፔናልቲውን ሃቨርትዝ ተቀይሮ ገብቶ ነበር፣ እሱ አገባው። አንድ እኩል ተጠናቀቀ ጨዋታው። ግን ይሄ ውጤት ምንም የሚደብሩት ውጤት አይደለም፣ ምክንያቱም ያው ኤምሬትስ ላይ ነው የሚያገኘው። ያው አርሰናል ደግሞ ኤምሬትስ ላይ አሪፍ ነው። ከዛ በተጨማሪ ደግሞ አርቴታ ይዞት የገባው ደስ የማይል ፎርሜሽን ነው። ፎር ሳም ሪዝን የሆነ አፈግፍጎ ነው ብዙ ወደፊት እያጠቃለ የሚጫወት። አርሰናል እንዳልኳቸው አንዳቸው ወጥቷል። ፒኤስጂ ከቼልሲ፣ ማድሪድ ከሲቲ፣ ቦዶ ግሊምት ከስፖርቲንግ ሊዝበን ጋር አሁን የሚጀምር ይሆናል። ይሄን ጨዋታ አርሰናል ደጋፊዎች እንዴት ታያችሁት? እስኪ ሀሳባችሁን ኮሜንት ላይ ንገሩ። ምን አባታችሁ አጭሳችሁ ነው ደግሞ ዛሬ የገባችሁት እንዴ? ምንድን ነው የነካው ዛሬ ቡድኑ እንዴ? ሁሉም ተጫዋች እንዴት ነው በአንዴ እንዲህ ለምሻን ይዘው እንዴ? አንድ እንኳን ለምሳሌ ብዬ የምጠራው አንድ ደህና ተጫዋች ሜዳ ውስጥ ልታየመው አንድ ደህና ተጫዋች እንደው ለምሳሌ እኮ እንትና እኮ ጥሩ ነበር አልልም። አንድ ልታየመው እንዲህ አረ ተመስገን። ክብር ምስጋና ለማዱኬ ይግባውና ማለት ነው እዳ ይዘን ማለት ነው ወደ ሜዳችን ከመምጣት እንደው እሱን የጠበቀ በቃ ዛሬ ኦፊሻሊ ፍጹም ተቀባይነት የሌለው የደከመ ፐርፎርማንስን ያሳየ ነው በዛሬ ጨዋታ ላይ ጌማው። እንዴት አይነት ውዳቂ የሆነ ብቃት ነው ያሳየ ነው። አንተ የአውሮፓ ሻምፒዮንስ ሊግ አስገራሚውና ምርጡ ቡድን እኮ እኛ ነበርን እኮ። ታዲያ እሱን የሚመስል ብቃት እንዴት ነው ማያሳዩን? ምንድን ነው የነካቸው? አንተ እግራቸው እንዲህ ስርስር ምንድን ነው? ብቻ ግን ማለት ነው እዚህ ጨዋታ ላይ 1 ነጥብ ይዘን ወጣን። በጣም እጅግ ምርጥ ውጤት ነው ጀማው። ማለት እጅግ በቃ ማጨብጨብ እንዲህ ያስ ማለት አለብን። ከዚህ ውጤት ይዘን መውጣታችን 1 ነጥብ እዳ ይዘን ሳንሄድ ማለት ነው። ካሳየነው እንቅስቃሴ አንጻር ቆንጆ የሚባል ውጤት ይዘን ወጥተናል። የዛሬውን ጨዋታ ክለባችን አንድ እኩል በሆነ ውጤት መለያየት ችሏል። በአጠቃላይ ከክለባችን ደስ የሚል እንቅስቃሴ አልተመለከትንም። ጎሉ ከመቆጠሩ በፊትም ጎሉ ከተቆጠረብንም በኋላ ደስ የሚል እንቅስቃሴ አላሳየንም። ቡካዮ ሳካና ኤቤሬቺዜ በዛሬው ጨዋታ ላይ በጣም የወረደ አቋም ነው ያሳዩን። በተለይ ቡካዮ ሳካ በጣም ሲቸገር ተመልክተነዋል። ኖኒ ማዱዌኬ ተቀይሮ ከገባ በኋላ ጨዋታውም ትንሽ ተቀይሯል። ኖኒ ማዱዌኬ ያገኘውን አጋጣሚ ሁሉ ወደ ግብነት ለመቀየር ወይም ደግሞ ወደ ግብነት እንዲቀየር ለማድረግ እየሞከረ ነበረ። ኤቤሬቺዜ የ10 ቁጥር ሚና ተሰጥቶት ነበረ የገባው። ነገር ግን አብዛኛውን ኳስ ወደ ኋላ ሲመልስ ነበር እየተመለከት ነው የነበረው። ማርቲን ዙቢሜንዲም ያገኛቸውን ኳሶች ሁሉ ወደ ኋላ ሲመልስ ነበረ። ማርቲኔሊም ኳሱን መያዝ ካለበት ሰዓት በላይ ሲይዝ እየተመለከት ነውና ኳሶችን ሲያባክን እየተመለከት ነው ነበረ። አጠቃላይ እንደ ቡድን ከክለባችን ጥሩ እንቅስቃሴ አልተመለከትንም። ባየር ሊቨርኩሰኖች በጣም ዲሲፕሊን ሆነው ተጫውተዋል። ያገኙትንም ኳስ ወደ ግብነት ቀይረው ጨዋታውን ለማሸነፍ ጥቂት ደቂቃ ነበር የቀራቸው። ነገር ግን ክለባችን ባገኘው ፔናልቲ ምክንያት ጨዋታው 1 እኩል ሊጠናቀቅ ችሏል። እሱም ጨዋታ የሚቀጥለው ሳምንት የሚደረግ ይሆናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሰልጣኝ ሚኬል አርቴታ ተነጋግሮ ደሙዝ መቀነስ አለበት። ያራዳ ልጆች ምንም ጥያቄ የለውም። ደሙዛቸው ሊቀነስ የሚገቡ ተጫዋቾች አሉ። ሜዳ ውስጥ የሚያንቀላፋ ምን አለፋ ግጥም ሁሉ የሚገጥም ተጫዋች አለ ነው ማለት። ያራዳ ልጅ ምንም ግራ የሚያጋቡ ናቸው። ግማሾቹ በሚባል ደረጃ ለምን እየተጫወቱ እንዳለ እንኳን ግራ የሚያጋቡ ናቸው ማለት ነው። በዛሬው ጨዋታ አርሰናል ያተረፈው ትልቁ ውጤት ሳይሸነፍ መውጣቱ ብቻ ነው። ሌላ ነገር የለውም። ያራዳ ልጅ አለምንም ጥያቄ ነው ማጫወተ ማለት ነው። ሊቨርኩሰኖች እንደውም ታግለው ነበረ። ባለቀ ሰዓት ካያቨርት እንግዲህ ማዱኬ ያስገኛትን ኢልጎሬ ተጠቅሞ ማስቆጠር ችሏል ማለት ነው። እሷ ማጠያያቂ ነች ያራዳ ልጆች። ነገር ግን ወደ ኤምሬት ጨዋታውን መውሰዱ ለሚኬል አርቴታ ሰራዊት ትልቁ ትርፍ እሱ ነው። ከዛ ውጪ ብዙ ተጫዋቾች በደፍተር እየተመዘገበ
ሊቀነስባቸው ይገባል ደሞዛቸውን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት። አዳዲስ ሰዎች ፎሎ ማድረግ እንዳረሱ ይመቻችሁ። የቻምፒየንስ ሊጉ የመጀመሪያውን አቻችንን ዛሬ አይተናል። እንግዲህ ጥሩ አይደለም፣ ያው እንደ ሁል ጊዜው ጥሩ አይደለም የተጫወትነው። በተለይ ፈርስት ሃፍ በጣም ነበር የምናስቀው። እኔ አይ ቲንክ ቡካዮ ሳካ አሁን ወደ ቤንች መውረድ ያለበት ይመስለኛል። ኦልሞስት ሁሉንም የአንድ ለአንድ ግንኙነቶች ነበር ሲበለጥ ሲቀማ የነበረው። ወይ ወደኋላ መልሷል ወይ ይቀመዋል። እና ማዱዌኬ ደግሞ አሪፍ ፎርም ላይ ነው ያለችው። ቀጣይ ጨዋታ ማዱዌኬ እንዲጀምር ነው የምፈልገው። ቲምበር ፓሶቹ ክሮሶቹ እንዳለ በጣም ነው የሚያስቁት። አሁን መቀየር ነበረበት። እንደኔ ቤን ዋይት ቤንች ላይ ነው ያለው። የመጨረሻዎቹን 10-15 ደቂቃዎች ገብቶ ባየው ደስ ይለኝ ነበር። ቤን ዋይትን ምን እንደሚያደርግ አላውቅም። እኔ ቦክስ ውስጥ ከገባ በኋላ ቲምበር ያ የሳተው ቴስታ ምን አይነት ቴስታ ነው የሳተው? ቀጣዩን ጨዋታ በሜዳችን ነው የምንጫወተው። በደንብ ገድለ ነው ወደ ቀጣዩ ዙር እናልፋለን። ከማን ዩ ጋነርስ አጀባላ እኔ የገጠመን ትግል በጣም ከባድ ነው ሀቢቢ። እኔ ለስንቱ ተጨንቄ ዘልቀዋለሁ ማለት ባለፈው ለዛች ለዋይፋይ ፓስዋርድ ቲም እንደዛ ስንሆን ቆይት። ጭራሽ ዛሬ ለጠፈውን እኮ ነበር አበቃቅተን ገለውናል እኮ። ማዱኬ ጀግና ሀቢቢ፣ በቃ ነፍስ ነው የዘራሽብና አይ ዶንት ኖ እኔ እኮ ከባድ እኮ ነው። ተው ምላችሁ ይሄን 4 ዋንጫ ምላችሁ አርሰናል መቼ ፐርፎርም እንደሚያደርግ አናውቅምና እኔ ኢቨርተንን ነበር ሳስብ ነበር ከዚህኛው ጨዋታ የበለጠ ስጨነቅ ነበር ለኢቨርተኑ ነበርና ጭራሽ ዱብዳ መጣብን። በጣም አሪፍ እኔ ትልቅ ፖይንት ነው ብዬ ነው የማስበው ሀቢቢ። የማይገባን ውጤት ነው ይዘን የመጣ ነው። ስፔሻሊ ፈርስት ሃፍ የቡካዮ ሳካ ፐርፎርማንስ ማን ሺት ማለት ነው። ሌሎችም ተጫዋቾች እንዳሉ ሆኖ ማነው ደን ቅያሬዎች ብቻ አሪፍ ነው ወገን፣ አሪፍ ነው። ቆይ አሪፍ ነው እሺ። እና እስኪ ደግሞ ቅዳሜ ሌላ ጃኢበተል ቁድራ የሆነ ጨዋታ ይጠብቀናል። ኢቨርተን በዛ ላይ ኮርናቸው አዛ ነው። ሲበሉ ይመቻችሁ። ምስጋና ይግባውና ለጋብሪኤል ማጋሌሽ ከከፋ ውርደት ያ ሁሉ የስቴዲየም ዕዳ እየተከፈለ አርሰን ቬንገር ፕላን ሲ እና ፕላን ዲ ተጫዋቾችን ይዞ በቀደም ብሎ ምናልባትም ከዚህ ቀደም ሲዝን ቀደም ብሎ ተጫዋቾች እየተጎዱበት እየደከሙበት ከሚመጣው ውርደት የባሰ ውርደት ከመዋረድ አትርፎናል። በሰውነቱ በሁሉም ነገሩ እየተከላከለ ማለት ነው። ከዛ ውጪ የተረፈውን ነገር ምንም መናገር አልፈልግም፣ ምንም ነገር። ምክንያቱም 1000 ጊዜ የተናገርኩት ነገር ስለሆነ ምንም ነገር በቅያሬዎቹ ዙሪያ ኤቭሪቲንግ፣ በተለይ በቅያሬዎቹ ዙሪያ ደጋግሜ ብያችኋለሁ። ጀስት ታካሚው ሐኪም ቤት ደርሶ ሲጠብቅ ውሎ ልክ በሩ ላይ ሐኪሙ መጥቶ መኪናውን ፓርክ ማድረግ ሲጀምር ታካሚው ወጥቶ ወደ ቤቱ ይሄዳል። የቅያሬያችን ሁኔታ እንደዛ ነው። ከዛ ውጪ የመጨረሻ ደረጃ በክራንች ካልሄዱ ወይም ደግሞ ተጎድተው 3 ወር 4 ወር ከሜዳ ካልሄዱ በስተቀር ተጫዋቾች እንደማይቀየሩ እያየን ነው። ከዚህ በኋላ በትልቁ የምፈራው ነገር እነዚህ ቅድመ ጥንቃቄ ሊደረግባቸው የሚገባ የነበሩ እንደነ ዴክላን ራይስ፣ በዋነኝነት ዴክላን ራይስ አይነት ተጫዋቾች በጉዳት 3 ወር 4 ወር እንዳናጣቸው ነው የምፈራው። ምክንያቱም በዛ አይነት ሁኔታ ካልሆነ በስተቀር ክራንች ይዘው ገብተውም እንደማይቀየሩ ያየሁበት ሁኔታ ነው ያየሁት። ሳካ ከጉዳት ያልተናነሰ ሁኔታ ውስጥ ገብቶ አንድ ኳስ በስርዓት ማቀበል፣ መቀበል፣ መሮጥ አቅቶት ባለበት ቅጽበት ከጉዳት ባልተናነሰ ሁኔታ ሆኖ ሊወጣ ችሏል። ከምንም በላይ የእነሱ ድክመት ላይ ተመስርተን ጥሩ ውጤት ይዘን መውጣት ችለናል። ከዛ ውጪ በጣም በአውሮፓ መድረክ ላይ ከነ ማሲሞ ቡሳካ እና ከነ ሆግ በመቀጠል ሌላ አልጋ ወራሽ የሆነ ስቱፒድ የሆነ ዳኛ አይቻለሁኝ። ስቱፒድ የሆነ ዳኛ ዝም ብሎ በባዶ ሜዳ እንደ አፍሪካ ዳኞች በማንቧረቅና አይን በማጉረጥረጥ ለመፈራት የሚጥር አይነት ዳኛ፣ ምን እንዳደረገ ማያቅ ዳኛ፣ ፋውል የተሰራበትን ተጫዋች ለምን ፋውል የተሰራብህ ማለት እስከሚመስል ድረስ ሄዶ ቢጫ የሚሰጥ ምናምን አውሮፓ መድረክ ላይ በዚህ ስቴጅ ላይ በዚህ ደረጃ ላይ ቢጫ ካርድ ምን ማለት እንደሆነ ለሚገባው ይገባዋል። ነገር ግን እንደዚህ አይነት አማተር ዳኛዎች ደግሞ ያለቦታቸው እንትን ይልባሉና እንዲህ አይነት ጨዋታ ዳኝተው ይወጣሉ። እንኳንም ከዚህ በላይ ኢንተንሲቲ ያለው ጨዋታ አልሆነ፣ ብዙ ስህተትም ሳናይበት እንኳን አለቀ። ኤኒዌይስ ዳኛውንም ምኑንም ተዉትና ሁሉም ነገር ስም መጥራት አልፈልግም። አንድ ሰው ላይ የሚደፈደፍ ዕዳ ነው። አንድ ሰው ላይ 2 እግር አለ፣ 2 ዛፍ ላይ ነው የምወጣው፣ 2ቱም እግርህ ስፕሊት አድርጎ ይወድቃል። ይሄ ነው የመጨረሻው የሚታየኝ። የእናንተን ሀሳብ ኮሜንት ሴክሽን ላይ ሐራም ቦል ኤፍሲ ባካቲታ ገን ይልሃል አባቴ።
ዛሬ ፔናልቲው ማድዌኬ ያበደ ስራ ሰርተሽ ፔናልቲውን ባታሰጪን ማን 2 ሳምንት ብንጮት ምናገባ አይመስልም። ገባ አይደለ? እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ፣ ከቻላችሁ አንድ አግቡ፣ ከቻላችሁ 2 አግቡ። ገባ አይደለ? አንድ ሊገባብን ይችላል። ኦፍ ኮርስ አንድ ገባብን፣ አንድ አገባን፣ አንድ እኩል ኖርምዬ ማንም ተጫዋች ሰዓት ኤነርጂ ያልገደለ ምናምን ነገር ገባ። ሐራም ፉትቦል ገባ። ጠላትን የሚያቃጥል አንተ ምን አባ ነው የምትቃጠለው? በሜዳችን አምጥተን ልጥፍ 3-4 እመነኝ። ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል ነው። በሜዳችን ጠብቅ ገባ አይደለ? መቀልበስ አለማስፈለጉ ራሱ እኔ በጣም አስደስቶኛል። ገባ? ምክንያቱም አንድ ጎል ማግባት የሚያስችል ያህል አጫወታ ራሱ አልጫወትም። እውነታውን ይወራ ከተባለ ማለት ሐራም ፉትቦል ላይናፑን አይቼ ተናግሬያለሁ። ትላንት ላይናፕ ሰራ ተናግሬያለሁ። ገባ? የሚጠበቅ ነገር ስለሆነ ማለት የምትጠብቀው ነገር እኮ አያቃጥልህ፣ ማትጠብቀው ነገር ነው የሚያቃጥልህ። ተረዳኝ አይደለ? ጠላት ተሸነፋችሁ ብሎ ቋጥሮ ፍሬውን አፍርጦ አልተሳካለትም። በሜዳችን ይሄ ባየር ሊቨርኩሰን ያሸንፈናል ብለህ ካሰብክ ይመችህ ይሳካለት ማለት ነው እኮ። የሚሄድበት የዋንጫ ፎከስ ማድረግበት የዋንጫ ቶርናመንት አልጎደለኝም ነው የምልህ ፓፓዎቴ። ገባ አይደለ? ምን ሆነ ነው በዛብኝ፣ እንደውም ትንሽ ይቀነስ፣ ግን ይሄ አይቀንሰውም። 4 ይቅማል። ኔክስት ዊክ ጠብቅ። ምን አለ በለኝ። አሁን ኤቨርተን ነው ፎከሳችን። ዛሬ ትሬኒንግ ነው የሰራ ነው። ለኤቨርተን አሪፍ ትሬኒንግ ሰርተናል። ያየናቸው ነገሮች አሉ፣ እናወራበታለን። አይ ወያለው ከባየር ሊቨርኩሰን ጋር ሲደርሰው ቀላል ቲም ደረሰው፣ ትንሽ ቲም ደረሰው ይንባል። ለካ ትንሽ የቡድን ወያለው ነው። አረ በስመ አብ ወልድ። ታዝላችሁ ወጣችሁ፣ ታቅፋችሁ። ተመልከቱት ይሄንን ፔናልቲ። ምን አይነት ፔናልቲ ነው የተሰጠው? ተመልከቱ ይሄንን ጉድ። ምንም እኮ አልነካውም። ቢነካው እንኳን ጨረፍ ካረገው በኋላ ተራምዶ ነው ሄዶ የወደቀው። ወያለው ታዝሎ ወጣ። እግዚአብሔርን ነው ብላችሁ ታዝሎ ወጣ። አየህ አይደለ? ስትስቅ ትንሽዬ ቡድን እንደሆንክ የሚያሳየው ይሄ ነው። ባየር ሊቨርኩሰንን እንኳን አታሸንፍም። ባየር ሊቨርኩሰንን እንኳን ትንሽ ይሆንክለ ታዝሎ ወጣ። ወያላ ተርፈሃል። ቀጣይ ጨዋታ ግን ይሸከሽኳል። እኔ እርግጠኛ ነኝ በሜዳ ይቀጠቅጡሃል። ትንሽዬ ቡድን መሆንን ያሳዩሃል። ከሀቨርትዝ እንግዲህ አግብተዋል። የልጅነት ክለቡ ላይ የሚገርም አቀባበል ተደርጎለታል። ይመቸው። ነገር ግን ወያለው በድሉ ጋሽ በዳዳ ቋጠርኩኝ። ሲጀመው እድሉን እሺ ምን ላድርጎሽ? በቋጠሩ እኮ በፍጹም አልተገናኘንም እኮ እድሉን እሺ ምን ላድርግ? ጀማዎች ምን ላድርግ? እንደ አንተ መቼ ነው ወያላ እንዲህ ትለኝ ሆነው? መቼ እኔ እኮ አውቀዋለሁ እኮ የረገጠው እኮ ይመክናል፣ አፈር ይመክናል እኮ እህል አያበቅልም እኮ የወያላው እግር እኮ። አሁን እንደዚህ እድል በድል ይሆን ይሄ እያለ አይናችን እያየ ምንም ማድረግ አይቻልም። እንግዲህ ጀሙ ምንም እኔ በጣም ያናድድ። ምንም ማድረግ አይቻልም።